የሚሰማቸው ብሔራዊ መዝሙራችን ሲከፈት በእንባ ፊታቸው የሚነስበት ምናምን ነገር ያየንበት እንግዲህ የቅርብ ጊዜ ትውስታችን ነው። በመሀል የሆነች እንትን ትውልድ እንግዲህ ወይንም የተወሰነች አመታት ይሄ የብሔሩ የሃይማኖቱ ፖለቲካው መሆኑ ሲመጣ የሀገር ፍቅሩ የቀዘቀዘ ይመስላል ነው እንጂ ተዳፍኖ ነው እንጂ የተዳፈነ ደግሞ ፍም ነገ ተነገ ወዲያ ሲወጣ እንደ እሳት የሚሆንበት ነገር ስለሆነ እንግዲህ ደስ የሚል ስሜቶች እየመጡ ነው። ምናልባት እንግዲህ አንድ ቅድም ስታነሳው ከነበረው ጉዳዮች መካከል አንዱ በትግራይ የተነሳው የዚህ በህጻጽ በምትባል ቦታ ያለ የመጠለያ ላይ የተከሰተ ነገር አለ። ይህ የምግብ እጥረትና የረሃብ አደጋ ያንዣበበበት ሁኔታ ነው ያለው። ከፍተኛ ችግር ውስጥ ነበረ አካባቢው ማህበረሰብ ያለውና ተረስቶ ተዘንግቶ የነበረበት ሁኔታ ነው ያለው። እኔ ምናልባት ምንም ትርጉም የለውም መወቃቀስ በዚህ ሰዓት ምንም እንጂ የክልሉ ፖለቲከኞች ከፖለቲካ ባሻገር ህዝቡን መገንዘብ እንዳለባቸው ከሚያስገነዝቡ ክስተቶች መካከል አንዱ የህጻጽ ላይ የተከሰተው ነውና የአካባቢው ወጣቶች ያውም በድንገት ሄደው ያዩት ሁኔታ ከቁጥራቸው ውጪ የማይታወቁ ልጆች ናቸው። የዚህ የሽራ አካባቢ ልጆች ማህበራዊ ትስስር ገጽ ላይ ለጥፈውት በአንድ ጊዜ እንትን ያለው በዚህ ጉዳይ ላይ በደንብ በመነጋገር ያው የሀገራችን ፖለቲካና ፖለቲከኞች ነን ባዮች ልክ ነው። ምናልባትም ለወገኖቻችን የሆነ ችግር ሲገጥማቸው ለፖለቲካ ፍጆታቸው ነው የሚያውሉት እንጂ ለወገኖቻችን አይደርሱም። እኛ የህዝብ ልጅ ከሆነ ደግሞ የትኛውም ወንድም እህቶቻችን የትኛውም ቦታ ላይ ተርቦ ከተገኘ ልክ አሁን ማህበራዊ ሚዲያ ላይ እያየናቸው እንዳለው ወንድም እህቶቻችን ከሰሞኑ አይታችኋቸዋል። ይሄ ችግር ወጥቶ በማግስቱ እኔ እሑድ ዕለት በአንድ ጉዳይ ላይ አሁን በህጻጽ ላይ ድጋፍ እያደረገ የሚገኘው ወንድማችን ብዙ ጊዜ በእኛ በተለይ በየወሩ የማህበራዊ ሚዲያ ተጽዕኖ ፈጣሪ ላይ ተፎካካሪ ተወዳዳሪ በየወሩ አስገራሚ ነገር የሚሰራው ባቢ ወይንም ዮናስ ተሾመ ብለን የምንጠራው እሑድ ዕለት አብረን ነበር እስከ 7-8 ሰዓት በስራው ጉዳይ ላይ እያወየን ጠዋት ትናንት ጠዋት ሽሬ ገብቶ እነዚህ የተራቡ ሰዎችን የተለያዩ ድጋፍ እያደረገ የነበረ ሲያደርግ ያየ ነው። በማህበራዊ ሚዲያም እያጋራ የነበረ ነው እና አሁን እዛ ነው ያለው። ከተቻለ መስመር ላይ አስገብተን የተወሰነ ከሱ ጋር ቆይታ እናደርጋለን። እስከዛ ድረስ ግን ጆን ዳንኤል ብዙዎቹ እሱም እዛ ተገኝቶ የተለያዩ ድጋፎችን እያደረገ ያለበት ነው። ሁለቱንም ካገኘናቸው አሁን ያለበትንም ሁኔታ እንዲያስረዱን ቴክኒሻናችን እስቲ ስልክ ይሞክርልናል። እስከዛ ግን ይታያል ያለው ኦኬ ቴክስት አድርጎልናል። ገና ከእንቅልፌ እየነሳሁት ማማታም ሽቼ ስላለው ትንሽ ልቆይ ልንቃና የሚል አይነት ነገር ቴክስት አድርጎልናል። እንጠብቃለን። ኦኬ ሌላው እንግዲህ እነ ጆን ዳንኤል እና ባቢት እንግዲህ ሁለት ቀን እዛ ድጋፍ ሲያደርጉ የነበረ ችግሩንም እያዩ እያሳዩንም እያስረዱን በማህበራዊ ሚዲያ ለወገን መድረስ ምን ያህል እንደሆነ ነው። ማህበራዊ ሚዲያ ላይ አንዳንዶች ምንም በቃ የሶሻል ሚዲያ ወሬ ነው የሶሻል ሚዲያ ነገር ነው ብለው ሶሻል ሚዲያ ሊያጣጥሉት የሚፈልጉት ነገር እናያለን። ግን እንደነዚህ አይነትም ቁም ነገረኞች እንደነዚህ አይነት ነገሮች መልካም ስራ ነው የሚሰሩ። ያው በቀደም ጠቅላይ ሚኒስትሩ እንደተናገሩት ነው ማረቅ መጠበቅ ያስፈልጋል። ግን ልትጠቀምባቸው የምችልበት ለወገን ድጋፍ ልታደርግበት የምችልበት ሁኔታዎች አሉና ዛሬ ደግሞ ቢኒያም አለሙ ወይም ቢኒዬ 21 ብለን የምንጠራው ሽሬ ገብቷል። ብዙዎቹ የሄዱ ነበረ። በጣም ብዙ ሰዎች እና ፊዮናም እዛው ነው ያለችው። ዳኒን ጨምሮ ብዙዎቹ ወደዛ ጉዞ እናደርጋለን እያሉ የተለያዩ ድጋፍም ገንዘብም እያሰባሰቡ ያሉበት ሁኔታ አለ።
አሁንም እኛ ለወገኖቻችን ድጋፍ ያስፈልጋል፣ መረዳት አለባቸው ብለን እናስባለን። ጥሪ እናቀርባለን። በዚህ ጉዳይ ላይ ሄዳችሁ የምናየው በማህበራዊ ሚዲያ እያየን ያለነው ጉዳይ እጅግ በጣም አሳሳቢ፣ ትኩረት የሚያስፈልገው ጉዳይ ነው። ስለዚህ አንዳንድ ጥንቃቄ የሚያስፈልጋቸው ነገሮች አሉ። ጥንቃቄውን እኛ በደንብ በግልጽ መናገር የምንችላቸው ነገሮች አሉ። የሆነ ነገር ሲሰበሰብ መድረስ ያለበት ለተቸገሩ ወገኖቻችን ነው፣ ለወንድም እህቶቻችን ነው። ስለዚህ በዚህ አይነት ጥንቃቄ እንግዲህ ድጋፍ ለሚያስፈልገው ነገር ድጋፍ መደረግ አለበት ብለን እናስባለን። ቢኒዬንም ካገኘነው እስቲ ቢኒ አለሙ እሱንም መስመር ላይ እናስገባውና ያለው ሁኔታ ምንድን ነው፣ የችግሩ ጥልቀትስ ምን ያህል ነው የሚለውን ለሁለቱም የምናቀርባቸው ለነ ጆን ዳንኤል እና ለባቢ ዮሐንስ ተሾመ እንዲሁም ቢኒዬ ለእኛም ለአድማጭ ቤተሰቦቻችንም መጀመሪያ እዛ ያለው ሁኔታ ምን ይመስላል የሚለውን ነገር በደንብ እንዲያስረዱን እንሞክራለን። ስልክ እየሞከሩ ነው ቴክኒሽያኖቻችን። እኛ እስከዛ ድረስ ሀሳቦቻችንን ብንቀጥል የተሻለ ነው። ማህበራዊ ትስስር ገጽ አንዱ ትሩፋቱ ይሄ ነው። ለህዝብ መድረስ፣ ለወገን መድረስ፣ ሰው ህዝቡ ተከታዩ በማህበራዊ ትስስር ገጽ ተጽዕኖ ፈጣሪዎች አማካኝነት ለሌላው ወገኑ እንዲደርስ ማመቻቸት፣ መስመር ማበጀት፣ ላይን ኦፍ ኮሚኒኬሽን መፍጠር። በነገራችን ላይ አንዱ እንትኑ አካባቢው ላይ ያለውን ነገር ከስሜታዊነት በዘለለ መልኩ ቅልቦች በተደጋጋሚ ማህበራዊ ትስስር ገጾችን ስልጠና ሲሰጥ የጋዜጠኝነት መሰረታዊ የሚባሉ የጋዜጠኝነት ኢቲክስን በሚመለከት ስልጠና ይሰጣል። ሚዲያ ላይ ሲወጣ ነገሮች እንዴት ነው መነገር ያለባቸው፣ እንዴት ነው መዘገብ ያለባቸው የሚለው ለምን አንዳንድ ጊዜ የምንናገራቸው ምናልባት ሲቱ የጋዜጠኝነት ትምህርት ላይ ይሄ ሀርምን መቀነስ አለ። ሀርም ይሄ አንዳንድ ጊዜ በአንድ ጊዜ የሆነ ነገር ቢፈጠር ይህን ያህል ሰው ሆኗል ተብሎ እንኳን አይነገርም። በአንድ ጊዜ ቀስ እየተባለ ነው የሚነገረው። ልክ እንደዛ ሁሉ አካባቢው ላይ ተሂዶ የሚነገረው መረጃ ሰዎችን ፓኒክ እንዳያደርጋቸው፣ ሌላውን ሰው ፓኒክ እንዳያደርግ ጥንቃቄ ያስፈልጋል። መረጃ የሚነገርበት መንገድ ይህ በሆነበት ሰላም ብለናል። እንዴት ነህ ቢኒ? ሰላም ነው? እግዚአብሔር ይመስገን፣ ሁሉ መልካም። እግዚአብሔር ይመስገን፣ ሰላም ነኝ ነኝ። እሺ፣ ስለምታደርጉት መልካም ስራ ልታደርጉ ስለሄዳችሁት ሁሉ እያመሰገንን፣ እስቲ እዛ ያለውን ሁኔታ የተወሰነ ነገር። አሁን የት ነው የምትገኘው? ምናልባትም እንግዲህ እኔ አሁን ገና ከተማው ገና መድረሴ ነው። ከተማ መድረሴ ነው። ወደ ህጻጽ ለመሄድ ስፖርት እየጠበቅኩ ነው ያለሁት። ግን ሶሻል ሚዲያ ላይ እንዳያችሁት በጣም የሚያሳዝን በጣም ልብን የሚነኩ ነገሮች አይተናል። ሶሻል ሚዲያን ሁልጊዜም እንደምንለው ለመጥፎ የሚጠቀሙ እንዳሉ ለመልካም የሚጠቀሙም አሉ። እንዲወጣ ያደረጉ በጣም የሚገርሙ ወጣቶች አሉ እና ለእነሱም እርዳታ ለመስጠት ሌት ተቀን እየተሯሯጡ ያሉ ወጣቶችን ከከተማው ጀምሮ ማየት ችያለሁ። ከዚህ እኔ ካለሁበት ከሽሬ ከተማ የአንድ ሰዓት መንገድ ነው። ግን እንቅስቃሴው ግን በጣም እየጨመረ የመጣ ይመስለኛል። እርግጠኛ ነኝ ሶሻል ሚዲያ ከመውጣቱ በፊት እንደዚህ አይነት እንቅስቃሴ ያለ አይመስለኝም እና አሁን ግን ያለው ነገር ጥሩ ይመስለኛል። ሁሉም ህዝቡም ትኩረቱን ወደ እነሱ ያደረገ ይመስለኛል እና ጥሩ ይመስለኛል ያለው። ግን ቦታው ድረስ ለመድረስ አልቻልኩም። ትራንስፖርት እየጠበቅኩ ነው ያለሁት እኔ አሁን። እሺ፣ ምናልባት ቢኒ እዛ ካሉ ልጆች ጋርስ ወይ የተገናኛችሁ ነው? እዛ በጣም በርካታ የማህበራዊ ትስስር ገጽ ተጽዕኖ ፈጣሪዎች ቦታው ላይ ይገኛሉ እና ከእነሱ ጋርስ እየተገናኛችሁ ነው በስልክ? አዎ ከእነሱ ጋርም እየተገናኘ ነው። እንግዲህ እንዳያችሁት ነው ሶሻል ሚዲያ ላይም ያላቸው እንቅስቃሴ የሚገርም ነው። ይህ ነው እንግዲህ እኔ እንደ ትውልድም እንደ አንድ በዚህ ዘመን እንደተወለደም ትውልድ እግሮች ለክፉ ነገር ለጠማማ ነገር ከመሮጥ ይልቅ ለመልካም ነገሮች በልበ ቀናነት እንደዚህ ሽሯሯጥ ደስ ይላል። ከልጆች ጋርም እየተደዋወልን ያለ ነው ያለውን ነገር አፕዴት እየተደራረግን ያለ ነው። ምንድን ነው የሚያስፈልጋቸው፣ ምን ደርሷል በዚህ ሰዓት ላይ ምንስ ነው የጎደለ የሚለውን ነገር አሁን እያወራ አንዳንድ እኔም በራሴ የጎደለውን ነገር ለመሙላት ቪዲዮዎችን እያደረግኩ ነው የምገኘው። እነሱ ጋር ያለው ነገር ግን በጣም ትብብሩ የሚደንቅ ነው። እኔ አንዳንዴ የምታያቸው ነገሮች ልብን የሚያወርድ ቢሆንም ዞር ብለን ስናየው ደግሞ የወጣቱ ርብርብ በጣም የሚደንቅና የሚገርም ነው እና ደስ የሚል ኮኔክሽን ያለን በዚህ ሰዓት።
ቢንዬ ምናልባት በዚሁ በተጨማሪ እዛው ካሉ ባቢን እና ጆን ዳንኤልን ለማስገባት እንሞክራለን። የዮሐንስ ተሾመን ለማስገባት እንሞክራለን። ሌላው በተጨማሪ ከዚህኛው ውጭ ባሻገር በተለይ የተቸገረ ሰውን ስናስብ በሆነ ቦታ ላይ የሆነ ችግር ተፈጥሯል ተብሎ ብለን ስናስብ በአይምሯችን የሚመጣ ማስተራብነት ነው። ሶሻል ሚዲያ ላይ እንዳያችሁት እንደሰማችሁትም ሕክምናውን ክትትል እያደረገ ነው የሚገኘው በጥሩ ሁኔታ። በተለይ ደግሞ ከዚህ በፊት ከነበረበት ያው ሶሻል ሚዲያ ላይ እንደምታውቁት ፎከስ የሚያደርገው ሰዎችን ለመርዳት ለማገዝ ነው። ራሱ ጊዜም እየሰጠ አልነበረም። ግን ይሄንን ነገር ከኛም ጋር ህዝቡ እንግዲህ አይታቸዋል ጫና አድርጎ ወደ ሕክምና እንዲሄድ ተደርጓል። ትናንትም አንድ አፕዴት አስቀምጠን ነበር። ይህም አፕዴት ምን ነበር? ሕክምናውን በጥሩ ሁኔታ እየተከታተለ እንደሆነ እና እንግዲህ የሚመጡትንም ነገሮች እሱ እንግዲህ እስካሁን ድረስ ሁሉም የኢትዮጵያ ይጸልይልኝ የሚለው ላይ ነው ያለው። ሕክምናው ግን ጥሩ እየሄደ ነው ያለው ለጊዜው። ቀጣይ ላይ እንግዲህ የተለዩ ነገሮች ካሉ እንዲሁ ሶሻል ሚዲያ ላይ ይዘናቸው የሚመጡ ይሆናል። በጣም ጥሩ። እንግዲህ ቢኒዬ እጅግ አድርገን እናመሰግናለን ስለቆይ ሰላም አምባሳደርነትም እንደዚሁ በቅን ልቦች ስም እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንልህ ቢኒ። እሺ፣ እኔም ከልቤ አመሰግናለሁ። ቅን ልቦች ተባረኩልን። እናመሰግናለን። እሺ፣ እጅግ አድርገን እናመሰግናለን። ቢኒዬ 21 ወይም ቢኒያም አለሙ በተለይ በመላው ኢትዮጵያ ሰላምን ለመዝራት ማህበረሰባዊ ትስስርን ለማጠናከር ሰፊ ስራ ከሚሰሩ የቲክቶክ ትስስር ገጾች ተጽዕኖ ፈጣሪዎች መካከል አንዱ ነው። ቢኒ ሰላም ለሀገር ምን ያህል አስፈላጊ እንደሆነ ገና በልጅነቱ የገባው በሚሰራበት ሚዲያ ውስጥ በነበረበት ጊዜ በሚያደርጋቸው እንቅስቃሴዎች የሰላም ዋጋ ምን ያህል አስፈላጊ እንደሆነ በአግባቡ የተረዳ የተገነዘበ ይህን አጋጣሚም በቀጥታ በመጠቀም በሚሄድባቸው አካባቢዎች የሚያያቸውን ህዝባዊ ልቦች መሰረታዊ የሆኑ እንደ ሀገር የቆምንባቸውን መሰረቶች ለሌላው የኢትዮጵያ ህዝብ በማስተዋወቅ አንዱ ህዝብ ስለ አንዱ ምን ያስባል የሚለውን ነገር በመናገር በእውነት በጣም ትልቅ ስራ ከሰሩ ግዙፍ ልብ ካላቸው የማህበራዊ ትስስር ገጽ ሰዎች መካከል አንዱ ነው ቢኒ። እጅግ አድርገን እናመሰግናለን። እንግዲህ በህጻጽ ያለውን ጉዳይ በሚመለከት የምናነሳቸው ነገሮች እንደቀጠሉ ናቸው። ስልክ ምናልባት ኋላ ላይ እንደተባለውም እነ ዮሐንስ ተሾመና እነ ዮሐንስ ዳንኤል ወይም ጆን ዳንኤል የሚገቡ ከሆነ እነሱን እናስገባለን። እስከዚያ ድረስ ግን ሀሳቦችን እያነሳን ቆይታ እናደርጋለን። ምናልባት ያየናቸው ቪዲዮዎች በማህበራዊ ሚዲያዎች ተለቀው በጣም የሚያስጨንቁ ናቸው። ምን ያህል እርስ በርስ ተረሳስተናል ወይ እነዚህ ወገኖቻችን እዚህ ደረጃ እስኪደርሱ ድረስ እኛ የት ነበር የሚያስብል አይነት ነው ያየናቸው ቪዲዮዎች። ህጻናት፣ ትልልቅ ሰዎች ያሉበት ሁኔታ በጣም ነው የሚጨንቀው። ምናልባት እኔ ወደኋላ መልሶኝ ባልደርስበትም በቪዲዮ ያየናቸው ጊዜያት አሉ። በተለይ 19 ድርቅ ሲባል 77 እና እንደ ዓለምም ደግሞ ህዝብ የሚያቀን በዛ ነበርና አሁን ያ ታሪክ ደግሞ መጥቶ በዛ ልክ ሰዎችን ስናይ እውነት የሚያስደነግጥ ነገር ነው። እኛ እያለን ወገን ይሄ ሁሉ ህዝብ እያለ እንዴት እዚህ ደረጃ ተዳረስ፣ እንዴት እንዲተረሳሳን የሚያስብል ነገር ነው ያለውና ምናልባት አሁን በደንብ ህዝቡ ተረባርቦ በአንድነት ይሄ ነገር በቅርብ ይፈታል ብዬ ተስፋ አደርጋለሁ። በጣም ትልቅ እይታ ነው እውነት። ኢትዮጵያውያን እኛ ኢትዮጵያውያን ይሄ ከውጭ የሚመጣ እርዳታ ምናምን ነገር አይደለም። እኛ ኢትዮጵያውያን እያለን አሁን እዛ ጋር የሚታዩ አሁን ከሰሞኑ የወጡት ወገኖቻችን እኛ ኢትዮጵያውያን ለነሱ መድረስ አቅቶን ይሄ የአለመውጣት ጉዳይ ካልሆነ በስተቀር ኢትዮጵያ አሁን ባለችበት ደረጃ ላይ እነዚህ ወገኖቻችን እንዲህ በራብ እስኪጎዱ ድረስ መድረስ አሁን በቀን 3 የሚበላ 2 እየበላ 2 የሚበላው 1 እየበላ ለወገኑ መድረስ ሲጀመር እኛ የተሳሰርንበት ባህላችን ለራሱ ይሄ እኔ የኔ አንጀት እንደዚህ ይጣበቅልህ ተብሎ የሚተዛዘን በእንባ የሚደጋገፍ ወገን ኢትዮጵያዊ እያለን እንግዲህ ምናልባት ያለውን ዘርግፎ የሚያበላ ኢትዮጵያዊ ወገኑ እንደዚህ አጥንቱ ከቆዳው ጋር ተጣብቆ እንትን እስኪል ድረስ መሆኑ ትንሽ እኔ ስለ አካባቢው ማህበረሰብ
ሕጻጽ ማለት ከዚህ ከሰሜን ኢትዮጵያው ጦርነት በፊት ኤርትራውያን ስደተኞች የሚጠለሉበት ቦታ ነበር። ሕጻጽ ካምፕ ይባላል። እዛ ከኤርትራ እንግዲህ በተለያየ ምክንያት ጥለው የሚወጡ ወጣቶች እዛ አካባቢ ተጠልለው ነበር የሚቀመጡት እና እዚህ የመንግስት እና የዓለም አቀፍ ተቋማት ከሰብአዊ እርዳታ ከሚሰጠው በላይ የአካባቢው ማህበረሰብ ለስደተኞቹ የሚያደርገው ይበልጥ ነበር። ያ ማለት ምን ማለት መሰላችሁ? ማህበረሰቡ የተረፈው ነበር። እንኳን እንደዚህ ተርቦ ሊወድቅ አይደለም ትናንትና ለተራበ መድረስ የሚችል ለስደተኛ መድረስ የሚችል ማህበረሰብ ነው። አንደኛ። ሁለተኛ ወርቅ የሚወጣበት አካባቢ ስደተኛን ባርጌን የማድረግ ስደተኛን ይዞ የመደራደር ወይም ተፈናቃይን ይዞ የመደራደር የቆየ የ1920 እና 30 ፖለቲካ ይዘን ነው መከራ ውስጥ ይወደቅ ነው ህዝቡ መከራ ውስጥ ያለው የሚያስብል ስራዎችን እየሰሩ ያሉ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንግዲህ ቀድመው መቀሌ ማነው እዛ ተገኝተዋል። ከዛ ውስጥ አንዱ ዮሐንስ ተሾመ ብዙ ጊዜ በዚህ በተለይ የኛ የቅልቦች የሬዲዮ ቤት አድማጭ ቤተሰቦች ስሙን የሚያውቁት ብዙ ጊዜ ውድድሮችን በየወሩ ስናደርግ በየወሩ የተሻለ ስራዎችን እየሰራ ተወዳዳሪ ነበረ። ያ ግን በተወሰነው እንግዲህ ልክ አሁን በሯጮች ላይ የሚነሳው ሁለተኛ የሚታወቅ ሯጭ ስም ሲነሳ ስለዚህ በእኛም በቅልቦች ላይ ብዙ ጊዜ ተወዳዳሪ የነበረ እጩም የነበረ እንደነገርኳችሁ መግቢያ ላይ እሁድ እስከ 8 ሰዓት አብረን የነበርን፣ ሰኞ ሌሊት ግን እዛ እጸጽ ቦታ ላይ ሂዶ ከተጎዱት ጋር ችግራቸውን እየተረዳ ያለ አሁን መስመር ላይ ይገኛል። ዮሐንስ ተሾመ ባቢ። ሰላም ባቢ፣ እንዴት ነህ? ባቢ ወይስ ዮሐንስ? ሁለቱንም መጠቀም ትችላለህ። እንዴት ነህ? ሁለቱም ይቻላል። ሰላም ነው? እንዴት ናችሁ? ሁላችሁንም የመናሪያ ቤተሰቦች እግዚአብሔር ይመስገን። እንዴት ነህ ዮሐንስ? እንዴት ሰማኸው? እንዴት እዛ ተገኘ? ትናንትና ጠዋት ሌሊት ከእንቅልፋችን ስንነሳ አንተ ከተጎዱ ወገኖቻችን ጋር የተለያዩ ድጋፎችን ስታደርግ አየንህና ሁነቱን እንዴት አየው? አስቀድመህ ወይስ በማህበራዊ ሚዲያ? እንግዲህ ትናንትና ይህም 2 ቀን ነው ሲዘዋወር የነበረው። አንዳንድ ነገሮች ደግሞ ዝግጅቶች ይፈልጋሉና እንዴት እዛ ተገኘ? እስቲ ቀድመህ እዛ ልደርስ የቻልክበት? እኔ ከእናንተ ጋር ነበር። ከዛ ከእንትኑ አሁንም እንዳልከው ከዚህ ከፖስት በኋላ ነው አንተን ጠንቅጠ የደወልክልኝ። ከምሽቱ 6 ሰዓት ላይ ነው ዶክተር አሸብር ኤርፖርት ላይ ቆሜ እየተቀበልኳቸው የኢትዮጵያ አትሌቲክስ ዱካን ቡድኖች ባገኙት ደስታ ልንካፈል እዛ ጋር ነበር። ፖስት እዛ ጋር ባየሁበት ነው እዛው ነው የቆረጥኩት። ምን ማናጀር ካሜራ ማንም ስላልተመቻቸው ድንገተኛ ጥሪ አልመጡም። ብቻዬን ነው ስመጣ ኤርፖርት ላይ ጆን ዳንኤልንም ቆርጦ ለምሄድ አገኘው። ተባብረን ያው እዚህ ገባን። አንዳንድ ነገሮች ቶሎ ውሳኔ ይፈልጋሉና በቀጠሮ በምናምን የማትገኝባቸው ቦታዎች አሉ። እንደዚህ አይነት ድንገተኛ ያው የህዝብ እርዳታ ቶሎ የሚሹ ጉዳዮች ላይ ቀጠሮ እንዲዝም ብዬ አስባለሁ። በጣም እንግዲህ ከሄድክ በኋላ መቼም ያለው ሁኔታ እኛ ከሩቅ ሆነን በማህበራዊ ትስስር ገጽ ይሄን ሀል ካዘንን አንተ ደግሞ ቦታው ላይ ሆነህ የምታየው ነገር በእጅጉ ልብ የሚነካ እንደሚሆን አይጠረጠርም። እና እንደ ውስጥ ያለውን ሁኔታ አንተ ባየኸው በአይንህ አስረዳን እስኪ። እንትን ነው ለመረዳት እንኳን በጣም ነው የሚከብደው። እዚህ ጋር እንዴት ይኖራል ብዬ እስኪከብደኝ ድረስ 4,000 17 በላይ ከነዛ ሰዎች ትላንትና ላይ የተሻለ ህይወት የነበራቸው የራሳቸውን ህይወት የሚመሩ ቤተሰብ ልጅ ምናምን ያላቸው ናቸው እና ዛሬ ከፍተኛ ሙቀት ባለበት ከተማ የውሃ ምናምን ያልተሟላበት መሰረተ ልማት ምንም በሌለበት ቆርቆሮና ሸራ ተወጥሮ በዛ ሙቀት ላይ እዛ መኖር በጣም ጭንቅላቴን የከበደ በጣም አልጠበቅኩም። እንደዚህ አይነት ነገር ወደ 1,000 ምናምን ሰው ነበር የመሰለኝ። 1,800 ሰው ስፔሻል ኬዝ ህክምና የሚፈልግ ነው።
1800 ሰው 1800 ሰው መጀመሪያ የሰማሁት ያንን ነበርና ያ ህዝብ 1800 ህዝብ ያለ ነበር የመሰለኝ። ያ ህዝብ ስፔሻል ኬዝ ህክምና የሚፈልግ 17,000 ህዝብ ነው የሚኖሩ። በጣም ብዙ ናቸው። ብዙ ቁጥር ነው በጣም 17,000 ብስኩት አንድ ጁስ በቃ እንዴት እንደሚንሰፈሰፉ እንደዚህ ርቀዋል እንደ እስክንድር እና እኛ እኮ አለንላቸው የሚል አስተዋጽኦ ነው። ከምንችለው ላይ ያችን አድርገናል። ከራሳችሁ በሶስታችሁ ወጪ እንግዲህ በሀገራችን ብዙ ታሪኮችን ሰምተናል። ለተቸገሩ ሰዎች የተሰበሰበው ለግል ጥቅማቸው በሚያውሉበት በዚህ ዘመን በማህበራዊ ሚዲያ ላይ በተለይም ማህበራዊ ሚዲያ ላይ ምንም የሚታይ ነገር የለም ተብሎ በሚታስብበት ከራሱ አካውንት 2 መኪና የሚለበስ የሚበላ የሚያደርጉ ትውልድ ማግኘት ማለት ቀላል ነገር አይደለም። ማህበራዊ ሚዲያ ላይ እንደዚህም የሚሰሩ ሰዎች አሉ። ለዚህም ነው አሉታዊ የሚሰሩትን በህግ መጠየቅ አለባቸው፣ መልካም የሚሰሩ ደግሞ መደገፍና መበረታታት አለባቸው ብለን የምንሰራው። እንደው ባቢ በጣም ስላስገረመን ነው በእኛንም ስሜት ውስጥ ከቶን ከራስ ለወገን መቆረስ ማለት ምንም ይሄ ነው በቃ ነው። 2 ማሰብ እንኳን እንትን የማያስፈልገው ወገኔ ተርቧል፣ አካሉ እንደዚህ ተጎድቷል ተብሎ ከወጣህበት አቅጣጫ አስቀይሮ አካልህን አራክፈህ ለመስጠት የሚነሳሱ ትውልዶች አሉ ብለን የምንኮራባቸው። ባቢ ስለምትሰሩት ስራ እውነት ከልብ ነው የምናመሰግነው። ምናልባት አሁንም አንተ አጽንኦት ሰጥተህ ስትል የነበረው ከህክምና አንጻር ነው እና እስቲ ያለውን ነገር ምናልባት መንግስትም ሌሎች ደግሞ ግለሰቦችም አጽንኦት ሰጥተው ወደዛ አካባቢ ብዙ ከህክምና ጋር እርዳታዎች እንዲሄዱ ማለት የምትፈልገው ነገርም ካለ እንደገና ደግሞ በደንብ የሚያስፈልገውን ነገር እዛ እንዳለ ሰው ብታነሳልን ደስ ይለናል። እሺ በጣም ነው የማመሰግነው። መናሪያ ፊልምም ለምታደርጉት ድጋፍ አሁን ላይ በጣም ብዙ የህክምናው ጉዳይ ትንሽ አሳሳቢ ደረጃ ላይ ነው ብዬ ነው የማስበው። ያንን እንዲሁ የሚያደርጉ ግለሰቦችም የመንግስት አካልም ካለ ይህን ተከትሎ አፋጣኝ የሚባል እርምጃ ወስድልን እጅግ አድርገን እናመሰግናለን። ምናልባት ጆን ዳንኤል አጠገበህ ካለ እሱንም ብናመሰግነው እና ቴንኪው ብናሰሺ ድምፁንም ብንሰማ በዚሁ ጆን ዳንኤል ከኔ አንድ ወር ላይ ከፍ ያለ ሩም ላይ ነው ያለው እና የሆነ እገዛ እያደረጉ ካሉ ኢትዮጵያውያን የማህበራዊ ትስስር ገጽ ተጽዕኖ ፈጣሪዎች መካከል አንዱ ነው። ከዮሐንስ ዳንኤል ወይም ጆን ዳንኤል ጋር በመሆን ቀድመው ቦታው ላይ በመገኘት የተለያዩ ድጋፍ እያደረጉ ነው። ከነሱ በኋላ ደግሞ ሌሎች በጣም በርካታ ሰዎች አሁን ድጋፍ በማሰባሰብ ላይ ናቸው። እነ አዶናይ ትናንት ምሽት ከ3 ሚሊዮን ብር በላይ ማሰባሰብ ችሏል። እንደዚሁም የተለያዩ ተቋማትንም በቀጥታ በማናገር እነ ብሩክ ሪል ስቴት 500,000 ብር ድጋፍ ያደረጉበት ሁኔታ አለ። ከዛ በኋላ ደግሞ በዋነኝነት አሁን ባቢም እንዳለው የህክምና ጉዳይ ነው በጣም ወሳኙ እና የሐኪሞችን የማሰባሰብ የህክምና ተቋማትን የማናገር እርግጥ ነው እውነት ለመናገር ጊዜ አይሰጥም፣ እንዲህ አይነት ነገር ፋታ አይሰጥም። ቢሮክራቲክ መሆን እንትን ይላል። ረሃብ ስንት ቀን ይፈጃል ይላሉ ሎሬት ጸጋዬ ገብረመድህን። ረሃብ ስንት ቀን ይፈጃል ይላሉ እና ጊዜ የሚሰጥ ነገር አይደለም። ግን ደግሞ ስቲል ዋነኝነት በጣም አስፈላጊው ነገር የህክምና ጉዳይ እንደመሆኑ መጠን ህክምና ላይ ሰፊ ስራ እየሰራ ነው። እነ ፊዮናን የመሳሰሉ ማህበራዊ ትስስር ገጽ ፈጣሪዎችም እንደዚሁ ቦታው ላይ ሄደው እንደዚሁ ድጋፎችን እያሰባሰቡ ያሉበት ሁኔታ ነው ያለው። በጣም ረሀብ ሲነሳ ምናልባትም ቁርስ በልተን ምሳ ሰዓት 30 ደቂቃ 1 ሰዓት ሲያልፍብን የሚያደርገንም ማሰብ ነው። ረጅም ጊዜ ወስዶ እንግዲህ ይህን ያህል ምን ሊሰማቸው እንደሚችል ማሰብ ነው። በዚህ ጉዳይ ላይ ግን በጣም ጥንቃቄ የሚያስፈልግ በዚህ ሽፋን ውስጥ ሌላ ነገር ውስጥ እንዳይገቡ ማህበራዊ ሚዲያ ላይ ወንድሞቻችን ናቸው። ድጋፍ ሲሰበሰብ ቀጥታ ድጋፉ ለተጎጂዎቹ ወይንም ለተደራሾቹ መድረስ እንዳለበት ነው መልእክት የምናስተላልፈው። አሁን ለሚሰሙን
እዛም ላሉትንም እኛም በአካባቢ እየደወልንም አንዳንድ ነገሮችን ማድረግ ያው የምናውቃትን ሀሳብ ማካፈል ግድ ይለናል። ወገኖቻችንም እዚህ እንዲደርሱ ያደረጉ ሰዎች እንዲህ ቆዳቸው ከአጥንታቸው እስኪጣበቅ እንዲደርሱ ያደረጉ ሰዎችም በዚህ ድርጊታቸው ሊያፍሩ ይገባል። ይሄንን እንደ ኩራት ሊናገሩ የሚያዳዳቸው ሰዎችም እንግዲህ ስርዓት ሊይዙ ከዚህም የወገኖች በእርግጥ ህይወት እያስገበሩ ራሳቸው ቦታ ወንበር ለመያዝ የሚሯሯጡ ባለበት ሀገር አስርበው ፖለቲካ ለመስራት የሚፈልጉ ሰዎች ሊኖሩ ይችላሉና እጅግ በጣም ጥንቃቄ ድጋፍ ላይ የምትሰማሩ ሰዎች በካሽ ይዛችሁ ከምትሰጡ ይልቅ ገዝታችሁ ጥሬ ማቴሪያሉን የሚያስፈልጋቸውን ነገሮች ለእያንዳንዳቸው እኔ አንዳንድ ድርጊቶችን እናያለን። ለማን ነው የምረዳው? የምረዳው ሰው ታስታውሱታላችሁ። ሰክሰስ ፕላስ ዊቸር ሲሰጥ ዊቸር የምሰጠው ማነው? ተጎጆችን አምጡና እኔ እንትን እያደረግኩኝ እሰጣለሁ። የቸገረው ሰው አለ። የቸገረው ካለ የሚያስፈልገውን ነገር ቦታው ድረስ እጄ ወይ ከሰውየው ጋር ተገናኝቼ ሰጥቼው እንደዚህ አይነት ነገር ለአልባሌ ነገሮች እንዳይጠቀሙ። አንዳንዱ ምግብ ስትሰጠው ምግቡን እኔ ላደርስልህ ልና ይቀበልህና ለእኩይ ተግባር ለሚውልለት ለሚላላክለት ሰው ወይንም እንትን ለእሱ ስንቅ እንዲሆንለት የሚያዘጋጅበት ሁኔታ እንዳይፈጠር ይሄ ወገኖቻችን